ዓላማችሁን አሳኩ። እንዲሁም ትናንት መስክሬ ልክ እንደጨረሱ አንድ መዝሙር መጣልኝ ወደ ልቤ። ለዚህ ያበቃኝ የሚል መመስከር እንዲህ ቀላል ነገር ነው አይደል? ቀላል ነገር ይመስላል አይደል? የኢየሱስን የማውራት ለዚህ መብቃት፣ ስለ ኢየሱስ ማውራት መብቃት መታደል ነው። በሕይወቴ ዘመን እስትንፋሴ ዝም እስክትል ድረስ ኢየሱስን እየለፈለፍኩ ነው ሞተው። ምን ላድርግ? የተፈጠርኩበት ጉዳይ ስለሆነ ነው። አትናገር ብትሉኝ አልችልም። ስለዚህ መሰባሰባችን ምን አንበል አንተው። ስለዚህ ወላጆች ልጆቻችሁን ሰብስባችሁ ተመካከሩ፣ ተያዩ። መተያየት መልካም ነው። መሰባሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይናደርጉናል። አብልጠን መመካከር አብርጠን ምን ነው እዚህ ጋር በጣም የሚገርመኝ ፊልጵስ ላይ ደስታዬን ፈጽሙልኝ ይላል። ምን በማድረግ የመንፈስ ኅብረት በመጠበቅ የፍቅር መጽናናት በማድረግ ከወንድሞችና ከእህቶች ጋር በመሆን ስለዚህ እጅግ ወሳኝ ነገር ነው። አሁን የጠፋው ነገር ምንድን ነው ስትሉ መሰባሰብ፣ ቁጭ ማለት። ሰው ቂጡ ላይ እንትን ያለ ይመስላል፣ መርፌ ያለ ይመስላል። አይቀምጥም። አሁን ቱል ምንም አታመጣም እኮ ከዚህ እስከዚህ አጨምርም። ቁጭ ማለት ልመዱ። ቁጭ ብሎ አብሮ መብላት፣ አብሮ ሻይ ቡና መባባል ፍቅር ነው። መሰጣጣት፣ ፍቅርን በተግባር መግለጽ እሱ ወሳኝ ነው። ስለዚህ ፊልጵስ ላይ የሚያስተምረን ነገር ምንድነው? በክርስቶስ ውስጥ ያለው ነገር ምንድነው? የፍቅር መጽናናት ነው። የፍቅር መጽናናት ነው። በክርስቶስ ውስጥ ያለው የመንፈስ አንድነት ነው። በክርስቶስ ውስጥ ያለው ምንድነው ስንል አንድ ልብ ነው ያለው። በክርስቶስ ውስጥ ያለው ሲባል እዛ እንዳጠብቁ ኢየሱስ እዛ አይደለም ያለው፣ አንተ ውስጥ ነው ያለው፣ አንቺ ውስጥ ነው ያለው። እሱን ምን እናድርገው? እናነቃቃው። ጳውሎስ እንዲህ አለ፣ እጆቼን በመጫን በአንተ ውስጥ ያለውን ጸጋ ምን አደርገዋለሁ? አቀጣጥለዋለሁ ይላል። የግድ እጅ መጫን አትጠብቁ። ባይብል በማንበብ ማነቃቃት፣ ከቅዱሳን ጋር ኅብረት በማድረግ ምን ማለት ማነቃቃት። ሌላስ አንድ ፍቅር ማለት ምን ማለት ነው? አንድ ፍቅር ነው ያለው። ያ ፍቅር ምን ትላላችሁ? ፍጹም የሆነ እንካ በንካ ያልሆነ፣ በሁኔታ ላይ ያልተገደበ፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ምን ማለት መዋደድ ነው። አንድ ፍቅር፣ አንድ ልብ እንዴ! ለሊቱን ሙሉ ብርድ እየወጋ የምታድረው ለቤተሰቦችህ አንድ ልብ ስላላህ አንድ ልብ። ዋጋ የምንከፍለው ስለ ወንጌል ለኢየሱስ አንድ ልብ ስላለን ነው። ልባችን ለኢየሱስ ስለሰጠነው ነው። ከኢየሱስ ውጪ የኛ ልብ ለማንም አይሰጥም። አንዳንዶች እናታቸው ላይ ፉጭጭ ኢየሱስ ይሻላል ሲባል እናቱ ላይ ሙጭጭ ብሏል። ዘላለማዊ የሆነው የማይለውጥና የማይቀየረው ጌታ ላይ ሙጭጭ ማለት ይቻላል? እናቱ ላይ ሙጭጭ ማለት ይቻላል? እናቱ ላይ ምናምናት አይደለም። ኢየሱስ ያድናል ሲባል መጽሐፉ ብለው
እግዚአብሔር አብን ጠይቀው እስቲ እናቱን ነው እንዲወድ የምትፈልገው ወይስ ልጅን ነው በለው። መጽሐፉ የሚለው ልጁ ያለው ሕይወት አለው ነው የሚለው። እናቱ ላይ ጥብቅ ብለህ አሳራን አትብላ፣ ኢየሱስ ይሻላል። ሌላው በኢየሱስ ውስጥ ያለው ምንድን ነው? አንድ ሀሳብ፣ በአንድ ሀሳብ ተስማሙናል። አንድ ልብ፣ አንድ ሀሳብ፣ በአንድ ሀሳብ ተስማሙ ነው። ይደግመዋል። በአንድ ሀሳብ፣ በአንድ ፍቅር፣ በአንድ ልብ አንድ ሀሳብ ይሁንላችሁ። አንድ ሀሳብ ይደግመዋል። አንድ ሀሳብ ነው። ይሄ ለብዙ ሰው በቂ ነው። በቂ ነው። ብዙ ሰው ነው የሚያስፈልገን። ምንድን ነው? ትብብር ነው። እግዚአብሔር ስራ መወገን ነው የሚያስፈልገን። የምንኖረው ጥቂት ነው። አንዴ ነው የምትኖረው። እንደ ቡና አይደጋገምም። ሶስት ያትኖር አንዴ ነው የምትኖረው። ስለዚህ በአንድ ልብ፣ በአንድ ሀሳብ፣ በአንድ ፍቅር መኖርን መመላለስን ልመዱ። ለጌታ ክብር ኑሩ። ሌላው ለወገን ይጠቅማል በማለት በከንቱ ውዳሴ ይላል። ይሄኛው ትርጉም ምንድን ነው የሚለው? ይሄኛው ሲፈታው ሌሎችን ከእናንተ እንደሚሻል በትህትና ምን አድርጉ ቁጠሩ እንጂ በራስ ወዳድነት ይለዋል። የኔ ዘር፣ የኔ ኦሮሞ፣ የኔ ትግሬ፣ የኔ ሀድያ የኔ የሚባል የለም። አንተ በክርስቶስ ሞትና ትንሣኤ ምን ሆነሃል? ሞተሃል። ከክርስቶስ ጋር ተነስተሃል። አንተ የለህም። ካለ ልክ ነህ። አሮጌው አዳም ነው የሚያወራው። የመጀመሪያው አዳም ሁሉ ጊዜ እኔ እንትን የኔ ዘር የኔ ወገን በክርስቶስ ኢየሱስ ከሆንን ዘራችን አንድ ነው። እሱም ኢየሱስ ክርስቶስ ነው። ሌላ ዘር የለንም። ለወገን ይጠቅማል። ከንቱ ራስ ወዳድነት በራስ ወዳድነት ምኞት ወይም በከንቱ ውዳሴ። ከንቱ ማለት ምንም ጭምጥ ነገር የሌለበት ንፋስ እንደመከተል ማለት ነው። ንፋስ የሚይዛለ አይያዝ። ስለዚህ እግዚአብሔር ከኛ የሚፈልገው ነገር ምንድን ነው? ወንድሞቻችን ከኛ እንደሚሻለው በትህትና እንድንቆጥራቸው ነው። ስንመካከር እሱ እስኪናገር የምጠብቀው ለምን ነው? እስኪጨርስ የምጠብቀው ከእኔ ይሻላል፣ ከእኔ የተሻለ ነገር አለው ብዬ ስለማስብ ነው። እሷ አውታ እስኪጨርስ ስጠብቅ ከእኔ የተሻለ ነገር አላት፣ ዛሬ ከእሷ አንድ ነገር አገኛለሁ ብዬ ስለማስብ ወንድሞቻችሁን ከእነሱ ውስጥ መልካም ነገር አገኛለሁ ብላችሁ አስቡ። ስለዚህ ከኛ ምንም እውቀት ቢኖረን ከኛ ይሻላሉ ብሎ ማሰብ ጥሩ ነው። በትህትና ሲል ይሄ ከውስጥ የሆነ ነገር እግዚአብሔር ያየዋል በሚል መንፈስ ይሁን። ከንቱ የሆነ ለታይታ እንዳናረገው። ለታይታ ስናረገው ምንም ጥቅም የለውም። ንፋስ ነው። ምንም ፍሬ ነገር አናገኝም ማለት ነው። ቁጥር 4 ላይ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ ትመልከቱ ይላል። አንድ ሰው እናንተ እስቲ አብርሃም በጣም በዚህ ጉዳይ ያስተምረናል። ዘፍጥረት ምዕራፍ 12 ላይ 13 ምሳሌ አብርሃም በጣም ስለ ወገኔ የሚለውን ጳውሎስ ከዛ አምጥቶ እዚህ የሚተነተንልን አብርሃም በጣም ለእኛ ምሳሌያችን ነው። ይሄ ቃል ልብ የመጣና እሱ ጥሩ አድርጎ ይመተንልን። ቁጥር 8 ላይ ምዕራፍ 13 ዘፍጥረት ምዕራፍ 13 ቁጥር 8 እና 9 እንደዚህ ይላል። ሐሳቡ ያው ምንድነው? ሎጥ እና አብርሃም ከብቶቻቸው በዙ፣ እረኞቻቸው በዙ። ሐሳቡ
ከዛ አብርሃም እንደዚህ ያለ ቁጥር 8 ላይ አብራም ነው አብርሃም አይደለም። አብራም ማለት የመጀመሪያው ሰው ነው፣ የመጀመሪያው አዳም እንደማለት ነው። አብራም ነው። አብራም ሎጥን አለ እኛ ምኖች ነን ወንድማማቾች ነንና በእኔና በአንተ መካከል በረኞችና በረኞች መካከል ጠብ እንዳይሆን ምን አደርጋለሁ? እለምንሃለሁ አለ። ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ። አንተ ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳና ይላል። እኔ የፈለኩት ክፍል ምንድን ነው? ይሄ ወንድምን ማስቀደም። ሎጥ አቤት በእረኞችና በአንተ እረኞችና በእኔ እረኞች መካከል ምን አይሁን? ጸብ እንዳይሆን እለምንሃለሁ። አንተ ወደ ግራ ብትሄድ እኔ ወደ ቀኝ እሄዳለሁ። አንተ ወደ ቀኝ ብትሄድ እኔ ወደ ግራ እሄዳለሁ። ብቻ ነው የምፈልገው ከአንተ ምንድን ነው? ሎጥ በመካከላችን ጸብ እንዳይሆን፣ በጸብ እንዳንታወቅ፣ ጎረቤቶቻችን፣ አገራችን፣ ምድራችን፣ ህዝባችን፣ ሌሎች ስለ ወንጌል የሚያውቁ አብርሃም ዕብራዊ ነው ዕብራዊ ተጣላ እንዳይባል፣ ዕብራውያን ተጣሉ እንዳይባል፣ በጸብ እንዳንታወቅ እባክህ እኔ ግራውን ብትወስድ አንተ እኔ ቀኙን ወስዳለሁ፣ አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ። ወንድሜ አንተ ተጠቀም፣ አንተ ውሰድ፣ የፈለግከውን ምረጥና ውሰድ። ግድ የለም ወንድሜ አንተ ትበልጥብኛለህ አለው። በጣም ሙታችሁ ስትመለከቱ ሎጥ ሲለየው እግዚአብሔር አብርሃም እንደዚህ ያለው ቁጥር 14 ላይ ሎጥ ከተለየው በኋላ ቁጥር 14 ላይ ምዕራፍ 13 ሎጥ ከተለየው በኋላ እግዚአብሔር አብርሃምን ዓይንን አንሳና አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ እይ። ቁጥር 15 ላይ የምታየውን ምድር ሁሉ ላንተ ለዘርህ እሰጣለሁ። ለወንድሞቻችን ቅድሚያ ስንሰጥ ወንድሜ ይብላ፣ ወንድሜ ይልበስ፣ ወንድሜ ጫማ ከሌለው ጫማ፣ ልብስ ከሌለው ልብስ፣ ለወንድሞቻችን የምናደርገው ነገር ምንድነው? እግዚአብሔር የሚያደርገው ስንል ይሄን ቃል ያሳስበናል።